ተሳስተሽ የሚታወቂ ነገር ቆርጦ ማለት ቆርጦ ለሰው መድረስ ለነሱ ግዴታ ነው። ቶሎ አድርሱ ማለት ነው። ቶሎ ፖስታ ያድርጉ በያቸው። ሰኒ ቶሎ ግን ስትለቁ ማለት ነው። አንድ ነገር ጥያቄ ያለኝ እንደዚህ ቆርጣችሁ የሚራሱ ነገር ጥሩ አይደለም። በእውነት ስትቆርጡ አሁን ዩቲዩብ ላይ ያለ መስማት ይችላሉ። እነሱም ሜሽን ተደርጎ ነው እየተፖሰተ ያለው። እናንተ ግን ቆርጣችሁ ቆርሶኛል ልካችሁልኝ ሁሉ ብሏል። ዛሬ ምን ነው አልሰማችሁም እንዴ? በሰዘራት ወይኔ ተፈጣሪ መቅድዬሞች ሰው ልኮልኛል። ቪዲዮም ራሱ ልኮልኛል። ቪዲዮም ልካችሁልኛል። አመሰግናለሁ። እንዴ የተላከው ቀላል ተላክ እንዴ? እንዴት ዋላችሁ? ደህና ዋላችሁ? ሁላችሁም ዝም ከምጠራ ከማዝጋ እግዚአብሔር ይመስገን። ኧረ እስኪ የዛሬ ነገር ትንሽ ጭንቃለው። አውሩ እስኪ ገኒዬ። ትናንትና መቼም በሳቅና በእንትን ነው ያለፍነው። ምንድነው ጭንቃለው? አዩኮ እኔ ምንድነው ጭንቃለው? ወደ የቦጋለ ነገር አሳስቦኛል። የሆነ ቦታ ልሄድ ነው ብሎ መልካም መንገድ አንቺ ገና እሷም እኮ ብላለች ላገንዬ እሷም ብላለች የሆነበት ሄዳለሁ ተያይዘው ሊሄዱ ነው። አንቺ ሀዩ ዝም በይ፣ ተያይዘው ሊሄዱ ነው። እሷም በቀደም ሊሄዱ ነው ብላለች። አዎ ተያይዘው ሊሄዱ ነው። እስኪ ዝም በሉ። ጉርላክ ዩቱብ ጉርላክ ና ነው እኛም ስራችን እናሰራለን። እኛም ደግሞ ስራው እዛም ቢሄዱ እኮ ይለቁልናል። ምን ችግር አለ? ውጭ ሀገር ይለቁልናል እኮ አልኩሽ እኮ ስሚ። እሷም ሄዳለሁ ብላለች፣ እሱም ሄዳለሁ። ተያይዘው ሊሄዱ እኮ ነው። ኧረ ሀዩ አንቺ ደግሞ ንቂ ተይ እንጂ ያለናቶች ተይ ስለማሄድና ነው መቼ ነው ሄዳለሁ ያለችው? ስለማሄድና ወራባችሽ ማንም ሰው ተቆጥቶ ይሄዱ ሄዳለሁ እዚያ አልቀመጥም ብላለች። ይሄንን ያወራ ሰውም የለም። እንዲወራ አይደለ እንዴ? ልኩስ አድርጎት ዝም ያለው ወዲያው እንዲወራ እና ዛሬ አይደለም ያለችው። ማይ ወሎያ ዛሬ ነው እሱ እኮ የሆነ ቦታ ሊሄድ ይችላል። ሊሄድ ነው አለ እንዲያ እኮ ነገርኩሽ እኮ ገንዬ ማለት ነው። እንደዛ እያለ ነበረ። ከሱ ራቂ፣ እኔ አልፈልግም ወንድሜ አጠገብ እንድትሆን ብሎ ነበር አይደለ? አንተ ነው ይሄ ጣጣ ሁሉ ያመጣው ብሎ ነበር። ሀብ ማለት ነው። መስማት ካለብት ትሰማለህ ማለት ነው። ቁጭ ብለህ ትሰማለህ እኔ ሲያወራ ሲጀመር። ስለዚህ አንተ ነው ይሄ ጣጣ ሁሉ ያመጣው። ስለዚህ አንተ ከወንድሜ ህይወት ውጣ፣ አንተ እኮ ሃይሚን ታፈቅራለህ ምናምን ብለህ ነበር። አሁን ዛሬ ደግሞ ቪዲዮ ወጣ። እሱ ወድቋል ታሟል እየተባለ ቀን ደግሞ እሱ ሌላ ርዕስ ላይ ነው። ብሩኬ ራሱ ቪዲዮ ተቀርጾ ራሱ የለብንም ነበረ እኮ እሱ እኮ ይሄ ሄዳለው ማለት እኮ ከኛ ጋር ተያይዟል መሰለኝ። እግዚአብሔርን ምን እናድርግ ደግሞ ባለፈውም ደግሞ ስላላችሁም ነው። እናንተም ያው ብዙ ጊዜ ስለምንልገት ስለምንወራ ነው ከነሱ አፍ ማለት ነው። ግን አንድ ነገር ንገርሽ ሄዳለው ማለትና ሄዳለውና ተለያይተናል ማለት እሷ ተለያይተናል እሱ ሄዳለው አፋቸው ላይ ታስሯል። ስለዚህ ይሄንን ኖርማል እንደ ኖርማል ቁጠሩት። በቃ እንደ ኖርማል ንግግር አንፊፊት ተናገሪ። አሁን ላልኩሽ መልስ ስጭኝ። ከፊፊ ጋር ነው የሚያያይዘኝ። እኔ ልኮንጭ ገንዬ ይቅርታ ምንድን ነው ያልሽኝ እናቴ? እኔ አሁን ያልኩሽ ነገር ምንድነው? እሱ ለምንድነው ስትጠይቀው ቁጭ ብለህ ንገራት ለእናትህ በአስረዳትኝ። በአንተ አፍ ነው የሚያምረው። አንተ በስነ ስርዓት አስረዳ። እኔ የሚረዳኝ አጣው እናቴ፣ ማንም ሰው ሊረዳኝ አልቻለም ብላ ስትላት እናትየው ምን አሉ? ይሄን ለምንድን ነው ማይረዱሽ? ልጄ ስለማያደርግ፣ ልጄ ጨዋ ልጅ ነው፣ ልጄ እንደዚህ አይነት ነገር እንደማያደርግ አውቃለሁ አሉ አይደል እናትየው ሲሉ፣ እሱ ደግሞ ተይ ዝም በይ ሁሉንም ነገር አታውሪ አለና ተነሳ። ለምንድን ነው እሱ ማስረዳት ያቃተው? አሁንም እናትየው ቁጭ ባለችበት አሁን ተረጋግቷል፣ አሁን ደህና ነኝ ብሏል። እሷም ተረጋግታ እንዲህ አይነት ጥያቄ ስትጠይቀው ለምንድን ነው እሱ ሁሉ ተነስቶ ማስረዳት ምንም አልፈልግም ለምን እንደሆነ ተቃለች። ከዚህ በፊትም ጋሽዬ ሀደራ ልጅ ነች እያለ ነበረ። ሰኒ እሱን አጀንዳ ትክክል
እንደዛ ነበር እያለ የነበረው ግን ጋሽዬ አውቆኛል ለማለት አማርኛ እያስተማረች ሰኒ እንደውም እኮ እሱ ነው አደራ ሊባል የሚገባው። ማለት አማርኛ እያስተማረች የያዘችው እሷ ናት እንጂ ነገርኩሽ እኮ ልክ እንደዛ ነው። በቃ ጋሽዬ እንደዛ አታሳስችኝ ሰኒ እባክሽ። አንቺ ፋፊ ትክክለኛ ነገር ተናገሪ ፋፊ በፈጠረሽ። እኔ ሌላ ነገር እንትን አትበይም። በውድ በፈጠረሽ የገኒ ልመልስ